አሁን ደግሞ እዚሁ ቻይና ካምፕ ዘይት እየተራገፈ ነው። ይህ ዘይት በትንሹ ለ600 ቤተሰብ ወይም ደግሞ በሰዎች ቁጥር ብናነሳ ከ3000 እስከ 4000 ሰዎችን ሊያስጠቅም የሚችል ዘይት እንግዲህ በወንድማችን ታኩር አማካኝነት ዛሬ ላይ እየተራገፈ ነው። በዚህ በኩል ደግሞ እንደምትመለከቱት እጅግ በጣም በርካታ ዱቄቶች ተራግፈዋል። ከዛም በተጨማሪ ሌሎችም ግብአቶች እየተራገፉ ይገኛሉ። ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት በማድረግ ለሁሉም አድርሱ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩ እንግዲህ ዛሬ ረገጥ አቧሚራ በሚለው መተናል ማለት ነው። እንግዲህ ስለ አቧሚራ አንዳንድ ነገር ማለት ፈልጌ ነው ማለት ነው። እዚህ ሶሻል ሚዲያ ነው ባይዘው የሚመቻችሁ ሰብስክራይብ ታደርጉኛላችሁ፣ የሚመቻችሁ ከርብታችሁን ዘቅዝቃችሁን ትሄዳላችሁ። ኖርማል ነው ማለት ነው። እና እንግዲህ ስለ አቧሚራን ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ከቅርብ ጊዜ በፊት እንግዲህ ብዙዎች የተለያየ ነገር እያወሩም እየሰማንም እየተመለከትን ነው ማለት ነው። እኛ ከመዳም ኩሽና ሆነን ማናየው ማንሰማው ጉድ የለምና እንግዲህ አቧሚራ በቲክታክ እንግዲህ ግንባር ቀደም ነው ወይንም እንግዲህ አብዛኞቹ እንደውም አቧሚራ ነው በቲክታክ ነው ሀብታም የሆነ ይላሉ። በመዳም ቅመሞች ብር ነው ሀብታም የሆነ ይላሉ። እኛ ምንም ማድረግ አንችልም። እናያለን፣ እንሰማለን፣ ሀሳብ አስተያየት እንሰጥበታለን። ችግር የለውም እንግዲህ ማለት ነው። አንዲት የመዳም ቅመም አቧሚራ ብሬን በልቶኛል ደረሰኝ ይሄው ብላ እስካላመጣች ድረስ እኛ ምንም ልንል አንችልም። ባይዘው ማለት ነው። ሰርቶትም ሊሆን ይችላል የመዳም ቅመሞች ብርም ሊሆን ስለሚችል እኛ ያገባንም አይመለከተንም ማለት ነው። እና እንግዲህ ግን ዛሬ የመጣውበት ነገር በጣም የገረመኝና እንትን ያለኝ ነገር ነበረ ማለት ነው። አቧሚራ እንግዲህ በቲክታክ ላይ እየወጣ ርስቴት አለኝና ርስቴት ግዙኝ እያለ እኛ መከራችን ድርቅ ያደርገናል። የመዳም ቅመሞችን በተለይ እኛ ርስቴት የምንገዘው የት ልንቀመጥ ነው? በመጀመሪያ ከዛ ባሻገር ደግሞ ሰላም ሳይሆን ቤት ገዝተን ርስቴት ገዝተን ምን ይሰራልናል? በመጀመሪያ ምን ይቀድማል ካላችሁ ሰላም ነው። እና በዚህ አሁን ይሄንን ልል የቻልኩት እንግዲህ በሰሞን ላይ እንትን ደብረ ብርሃን ላይ እንግዲህ ብዙ የአማራ ተወላጆች በየቦታው ያሉ አማራ ተወላጆች ተፈናቅለው የሚበሉት የሚጠጡት አጥተው እየተሰቃዩ ነው ያሉት ማለት ነውና በዚህ ስለ አቧሚራ ብዙዎችም አንዳንድ ነገር እያነሱ ስለሆነ እኔ ስለምን ይቅርብኝ ከታዘብኩት ምን ካልኩት ብዬ አንዳንድ ነገር ላደርግ ነው የመጣሁት ማለት ነው። ላወራ ማለት ነው። አዎ እና የተመቻችሁ እንዳልኳችሁ ሰብስክራይብ አድርጉኝ፣ ያልተመቻችሁ ደግሞ ስዘቅዝቁኝም ስደውኝ ኖርማል ነው፣ ችግር የለውም ማለት ነውና እንግዲህ ይሄ ወሎየው ልጅ በጣም ደስ ይላል። ባይዘው ይሄ እንትና ማለት ነው እንትና ሳይድ ወሎ በጣም ደስ የሚል ወጣት ነው። ካሁን በፊት ብዙ ነገር ስለማየው ባይዘው ዶሮ ስላለ ዶሮዎች እየጮሁ ነው። እዚህ ጋርም ድመቷም ተኝታለችና እሱ እንግዲህ ከታኩር ጋር ሆኖ ትልቁ ሚና የተጫወተው ወንድማችን ነው። ዋው በጣም ደስ ይላል። ማርያምን እኔ በጣም ነው ደስ ያለኝ ማለት እንደዚህ አይነት ነገር ምክንያቱም ከምንም በላይ እንትን ይላል እና አቧሚራ እንግዲህ ባለ ሀብት ነው። ስቴት አለው ይባላል። ሀብት አለኝ ምናምን ገለመሌ ይላል እና ሀብት ለመቼ ነው? በነገራችን ላይ ደሃ ሲራብ ያልደረሰ ሀብት ለወገን ያልሆነ ሀብት በወገን ላይ እንደዚህ እየበለጸጉ ያልሆነ ሀብት ሌላው ምንም ሊሆን አይችልም። ይቅርታ አድርጉልኝና ማለት ስለዚህ አቧሚራ አሁን ጥፋት አጥፍቷል ማለት ነው። ምክንያቱም ለወገኖቻችን የሆነ ነገር ማድረግ ነበረበት። ከዚህ ከነታኩር ጋር ራሱ መቅረብ ነበረበት፣ ግን አልቀረብም። ለምን እኔ አቧሚራን አልወደውም። የማልወደው በቅርብ ጊዜ በፊት ነው እንጂ አሁን ነው የማልወደው እንጂ በፊት ተወደው ነበር። ለምን ካላችሁኝ እንግዲህ በሌላው ምክንያት እንደውም አንዳንዶች እኮ ፈን እያደረጉኝ ነበር። የሌላ ብር የት ሄደ ሲባል አቧሚራ ርስቴት እንትን ብሎበታል። አቧሚራ ወይን የበላቸው እና እኛ ለርስቴት ነው እንዴ ብር ያዋጣ ነው ምናምን እያለን እንግዲህ ብዙዎቻችንም እያወራን ነበር። ኖርማል ነውና በሌላ ጉዳይ እንግዲህ ፋሲካ ስትጠየቅ የሌላ ጉዳይ ምን ላይ ሆንሽ ምናምን ስትባል የሌላ ብሯ እንግዲህ ጠፍቷል እያሉ ነው ቤተሰብ ምናምን ብላ የሆነ ሰዓት ተናግራ ነበርና አቧሚራ በጣም ነው የጨፈጨፋት። አቧሚራ ጭፍጭፍ አድርጓታል። ጭራሹኑ ማን ነው ብሩን በልቷል ያለሽ? ጠበቃም አቁም የለሽም እንክሰሰው ምንም በለው ብሎ ልጅቷን አሸማቋት። ስንት ሺህ ህዝብ ባለበት አዋርዷት ምን ብሏት እንግዲህ ልጅቱ ቪዲዮውንም ፕራይቬት አድርገዋለች እና አሁንም እንግዲህ ያለው ነገር የሌላ ብር ምንም ፋይዳ የለውም። የሌላ ብር ተበልቷል ብሏል። ያው እንግዲህ ርስቴትም ተገዛበትም ምንም ተገዛበትም ምንም ማድረግ አይቻልም ማለት ነው። ነገር ግን አቧሚራ እኔ እዚህ እንትን ባለመገኘቱ
በጣም ተሰምቶኛል እውነት ለመናገር አቧሚራ መገኘት ነበረበት በነገራችን ላይ ማለት ነው። ሰው አልተገኘም። እሱ ግን ለምን መገኘት አለበት? ህዝብ እየተራበ ምን እያለ ምን ይሰራል ርስቴት ምናምን የሚሉት ነገርና እኔ በዚህ ተሰምቶኝ ሀሳብ ልሰጥ መጥቼ ነው። እናንተ ምን ትላላችሁ ጋይስ? እውነቴን ነው የምላችሁ። ብዙ ባለ ሀብቶች አሉ ግን ለእንደዚህ አይነት ነገር ምንም እንትን ያሉ ነገር የለም ማለት ነው እውነቱን ለመናገር እና ይሄ ነው እላችኋለሁ። በተረፈ እንዴት ናችሁ? ደህና ናችሁ? የጀማ ሁሉ ሰላም ነው አይደል? ሰላም ራሱ ብያችኋለሁ በስርዓት ተረኝ ሰላም አላልኳችሁም መሰለኝ ማለት ነው። ዝም ብዬ ወደ ወሬ ሄድኩላችኋለሁ እና ያለው ነገር ይሄ ነው። ስለዚህ ምን ትላላችሁ እናንተ? ምን ትላላችሁና ያለው ነገር ይሄ ነው። ወይኔኛ ቤት ያለ ድመት አያችኋችሁ? ድመቶች እርቧችሁ የኔ እናት ስታሳዝኑ እኮ እርቧችሁ ነው አይደል? አፈር ልብላለሽ ብሏል ሞጣ እና ይሄ ነው ያለው ነገር። በተረፈ ግን ሁላችሁም ቤተሰቦች እንግዲህ ኢትዮጵያ ሀገራችን ሰላም ያርግልን። እውነት ለመናገር ሀገር ሰላም ስላላይደል ሀገር ሰላም ከሆነ ነው ሁሉ ነገር እንትን የሚለውና ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። እውነት ለመናገር ያለው ነገር ይሄ ነው። በተረፈ ሁላችሁንም ከልብ ነው የምናመሰግነው። ጋይሶች ቻናሌን ሰብስክራይብ አድርጉልኝ። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው። አክባሪው ያክብርልኝ እያልኩ እንግዲህ የዛሬው ቪዲዮ ይህን ይመስላል። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ እና ይሄ ነው ያለው ነገር። ሌላ ምንም የምላችሁ ነገር የለም። ሌላ ምን እላችኋለሁ? ሌላ ምንም የምላችሁ ነገር የለም። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት ምናምን በቃ ይበላል እውነት ለመናገር እና ያለው ነገር ይሄ ነው። አመሰግናለሁ ልጆቼ፣ ማሮቼ፣ ፍቅሮቼ እና ቲንኩ ብያለሁ። ለማንኛውም ሁላችሁንም ማለት ነው ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግነው። የኔ ማሮች፣ የኔ ምርጦች፣ የኔ ፍቅሮች ተው ኢትዮጵያ እስከምገባ 50 ሺህ አስገቡኝ። 50 ሺህ ሰብስክራይብ አስገቡኝ። ተው 50 ሺህ አስገቡኝም ግን 50 ሺህ አስገቡኝ። እናንተ 50 ሺህ ሰብስክራይብ አምሮኛል። 50 ሺህ አስገቡኝ የምር። በተረፈ ግን ወዳችኋለሁ ሁላችሁንም ከልብ ነው የማመሰግነው። ፈጣሪ ኢትዮጵያን ሰላም ያደርግልን። ጦርነት በቃ ይበለን ማለት ነው እና ያለው ነገር ይሄ ነው። እናመሰግናለን እላችኋለሁ የኔ ምርጦች፣ የኔ ምርጦች። አዎ የትውልድ ሀገሬ ጎንደር እንዴት ነሽ?